ከዚህ በኋላ እኔ ማወራ ቆይ ሚውት አድርግ ፕሊዝ። ቪዲዮ ከፍቻለሁ። ሚውት አድርግ ነገር ካወራ ቪዲዮ ሚውት አድርግ። አንተ እውቀት የለህም። እግሬ ስር ቁጭ ብለህ ተማር። ባህሪ ምንድነው ላስተምር ነው። ዝም በል ከዚህ በኋላ ተፈት። ሚውት አድርግ። እውቀት የለህም። ባህሪ የሚለውን አላወቅም። እኔ ቪዲዮ ከፍቻለሁ። እኔ ላወራ ሊያስወራኝ አልቻለም። እውቀት የሰው ቤት አትበል። ያንተ ቤት ስለሆነ በእውቀት ነው የምናወራው። በቃ ፕሊዝ አንዴ ቆይ ማነህ እንዴ? መልሱት። ቆይ መልሱት። አንዴ አድሚኖች አታውጡት። ተመለስ። ማህበረ ሰለምቴ ተመለስና ተረጋግታ አውራ። እሺ መልሱት አንዳችሁ። ከዛ በኋላ ካወራው አሁን እኔ ካወራሁት የተለየ ነገር ካመጣ እንግዲህ እናያለን። ባህሪ ምንነት ነው። የአንድ ነገር ምን ተብሎ የሚጠየቅ ምንነት ኤሴንስ ነው። ከዚህ የተለየ ነገር አያመጣም። ተመለስ። አድሚኖች መልሱት። ሳላ እስከሚመለስ ድረስ ማለት ነው። ተንዛዛ አሁን አይተህ ከሆነ ርዕሱ የተቀየረ ነውና ፖይንት ባይ ፖይንት እያወራህ አሁን ማስረጃ ከፍታለህ ብለህ ማስረጃውን ከፍቶ ያሳይና ከዛ ቃል በቃል ገባውን ብቻ ይጠይቅ እንጂ ሊወያይ አይደለም። ሊወያይ ከሆነ የመጣው ኢንሻአላህ ወንድሜ ልወያይ ነው ወንድሜ። አትለፍልፍ አንተ ያገባ እውቀት ካለ ሌላ ሰው አይግባ። አንዴ ረጋ በል። ቆይ አንዴ ጾመኛዎች ነሽ ወገናችን፣ አጭሁ ያንተ ድምጽ ይወጥ እውቀት ካለ እኔና አንዴ ማይክ ረቃጋ እኔና ሳላ እናውራ። እሺ ታወራለህ። እውቀት የለህም። አንዴ ሰውን ማሳሰብ በቃ እኔና ሳላ እናውራ። አለቀ። እኔና ሳላ እናውራ ፕሊዝ። አይ በቃ ሳላ ቀጥሎ አያስገባ ከነ ድምጽህን አረቀው ኢላሂ እኔና ሳላ እናውራ ወንድሞች። ትልቁ ላይ ኦኬ። አሁን ማስረጃ ክፈትና ስለባህሪ ማስረጃ ነገር ተለየ ከሆነ እንዴ አንተ ጉራጌኛ ነው አልኩ ወንድሜ። ክፈትና አላልኩም ማተሪያ ከፍቼ እኮ አስወጣኸኝ። ይሄው ከፍቼ አስወጣኸኝ። ባህሪ ባህሪ አንተ ጉራጌኛ ነው ብላ ከዚህ በኋላ ዝም በል። እንደዛ ያለ ሰው የለም ወገናችን። ቆይ አይ እንዴ መጽሐፍ እየገለጥኩ ነው። ሚዩቱን ታረጉ ማተሪያ አረግም ያልኩ ዝም በል ወይ አውራ። ይሄው ሚዩት አድርጌያለሁ። አውራ አንዴ ቆይ ሚዩት አድርግና አንዴ አዳምጥ። ቆይ ያልኩ ያለሁትን ነገር ቃሉ ማተር አያረግም። ቃሉ የያዘው ሐሳብ ግን ማተር ያረጋል ነው። አፋረኛ ይሁን ጉራገኛ እሱ ማተር አያረግም ነው የተባልከው እንጂ ጉራገኛ ነው አልተባለም። እሺ ስለዚህ ባህሪ ቆይ ባህሪ ቃሉ ጉራገኛ ነው፣ አፋረኛ ነው፣ ግዕዝ ነው፣ ኦሮሞ ነው? እስኪ እሱን ተናገር። አንዴ አንተ ልጅ እንደዚህ አትጭው። ትልቁ ላይ ነህ። ስለዚህ ምንድነው የምታረገው መሰለ? ኦኬ ማተር አያረግም። ቃሉ የያዘው ሐሳብ ግን ማተር ያረጋል ብያለሁ። ስለዚህ ቃሉ የያዘውን ሐሳብ አብራረው። ባህሪ የሚለው ሐሳብ አብራረው። እሺ ሐሳቡን አብራረው። ቅድም ምንድን ነው ያልኩህ እኔ? ሐሳቡን አብራረው። ቃሉ አማርኛ ምክንያቱም ቃል እኮ ይኸውልህ ባህሪ ለምሳሌ አንድ ሰው ቆይ አዳምጠኛ። አይ አንተ ብቻ አታወራም ቤት ስለሆነ ቆይ ባህሪ ጋምቤ ማህበራ አንዴ ይበዳታችሁ እውቀት ካለ ሚውት አታረግም። በነገር ላይ እውቀት ከሌለ ነው ሚውት። አዳምጥ፣ መጀመሪያ አዳምጥ ፕሊስ አዳምጥ። ትልቁ ላይ ነህ። እኔ ከተናገርኩት ውጪ ይሄ የሚያብራራ ከሆነ ቀጣለሁ። አሁን ቀጥ ብለህ ካሜራህን ክፈትና እዛ ፖይንት 7 ጋር ሄደህ ታነበዋለህ። ቀጥል። አዳምጠኝ። ወደዛ ይኸውልህ የገብ ቤት አይደለም። አዳምጥ ማንም አይሳ እውቀት የለም። ደደብ ነህ። እውቀት የለም። ደደብ ነህ አንተ። የተሳደብክ ነው። ጾመኞች ነን እኮ ሳላ። ኖ ደደብ ነህ። ስድብ አይደለም። መጽሐፍ ልጁ ምንድን ነው እንዴ? ኧረ ጾመኞች ነን። ፈጣሪ ሆይ ኮመንቱን ክፈቱት። ለምንድን ነው የዘጋችሁት? አንዴ እሺ ኦኬ እሺ ትንሽ ነገር ላውራና ከዛ በኋላ እንግዲህ እንቀጥላለን። ሳላ ወይ ምን እያወራችሁ ነበር? ምንነት ምንድነው? ባህሪ ምንድነው በሚለው እያወራን ነው። አይ አይደለም፣ እሱ ከመግባቱ በፊት ምን እያወራችሁ ነበር? ርዕስ አላስኩም። ከዛ በፊት በቃ ሌላ ነገር አውሩት። ይሄንን ነገር እዚሁ ቆርጣችሁ ጣሉት። በቃ ምንም ትኩረት የማይፈልግ ነገር ነው። ሌላ ነገር አታውሩ። በቃ ይሄ በጣም ማይነር ነገር ነው። ምንነትና ማንነት በጣም ትንሽ ነገር ነው። ስለዚህ ይሄንን ቆርጣችሁ ጣሉትና በቃ ሌላ ነገር አውሩ። ወይ ርዕስ ያዙ ወይ ጥያቄ የምትቀበሉ ከሆነ ይሄንን ነገር እንዳታውሩ። አይ ምንም አያስፈልግም። ሳላ ትኩረት መስጠት
ኦኬ አይ ትኩረት መስጠት ሳይሆን እሺ ትንሽ ነገር እናገር እንግዲህ ወይ እሺ ቆይ አፎን ሳላህ ትናገራለህ። ከተናገርክ በኋላ የሐሳብ ካለ በዛ ሐሳብ ላይ ከሌለ እኔ ኢንሻአላህ የሆነ ፕሮግራም ይዛለሁ እንቀጥላለን። ኢንሻአላህ ቀጥል ሳላህ እስከምትችለው ድረስ ለምን አንድ ሰዓት አይሆንም? ቀጥል። ኦኬ እሺ እንግዲህ ስለ ባህሪ ነው ኤሴንስ ብዬ ነግሬዋለሁ፣ ወይ ደግሞ ዛት ብዬ ነግሬዋለሁ። ያው ከመሰረቱ ዛት ይባላል ወይ ሲፋ ይባላል በአረብኛ። ባህሪ ምንድነው ሲባል ምንነት ነው። አንድ ነገር ምን ተብሎ የሚጠየቅ ምንነት ነው። ለምሳሌ ጃቢር ምንድነው ከተባለ ይሄ የባህሪ ጥያቄ ነው። ጃቢር ሰው ነው ከተባለ ይሄ የባህሪ ጉዳይ ነው። ለምሳሌ ሳላ ምንድነው ከተባለ ሳላ ሰው ነው፣ ይሄ ነው ባህሪ የሚባለው። የአንድ ነገር ምንነት ባህሪ ይባላል። የምንነት መገለጫ ባህሪ ይባላል። ሳላ ሰው ነው ከተባለ ስለ ባህሪ ተጠይቋል፣ አይታችኋል። ምን ከተባለ እሱ የባህሪ ጉዳይ ነው። እንትን ነው ይባላል። ይሄ ነገር ምንድነው ፊት ለፊት ያለው እያያችሁት ያላችሁት ስልክ ነው። ስለዚህ ይሄ ባህሪ ነው፣ አይታችኋል። ባህሪ የሚባለው የአንድ ነገር ምንነት መገለጫ ነው። የአንድ ነገር ምንነት መገለጫ ባህሪ ወይ ደግሞ ኤሴንስ ይባላል፣ ወይ ደግሞ ዛት ይባላል። ይሄ ነው መጽሐፍ ከፍታለሁ ምናምን የሚለው ይሄንን ሊያሳይ ነው። ባይዘ አይታችኋል። ይሄንኑ ሊያሳይ ነው፣ የተለየ ነገር አይደለም። ስለዚህ የጌታ አምላካችን ባህሪ መለኮት ነው። መለኮት ደግሞ ረቂቅ የሆነ የራሱ ማንነት መገለጫ ነው። ይሄ ነው አጭሩ፣ ይሄን ይመስላል። እሺ ወደሚቀጥለው ሌላ ሐሳብ እንሂድ ወይስ ሳላቋ አንድ ሐሳብ 2 ደቂቃ ስትሆና ትቀጥላላችሁ ወንድሞች? ትልቁ ያልከኝ ያው ትምህርት በሚለው ኢንሻአላህ አንድ ሁለት ፖይንቶችን አንሳላችኋለሁ። ወንድም ሳለ ጀዛከላ በገራሚ ሁኔታ ገልጸዋል። ግን መጀመሪያ ጀነት ሲገባ ምን እናገኛለን የሚለው ነገር አንድ ሁለት ፖይንት ላስቀምጥላችሁ። አንድ ሙስሊም ጀነት ሲገባ አንድ ግለሰብ በአላህ ሲያምን ምን ያገኛል? የአላህን ውዴታ ያገኛል። የአላህ ውዴታ በሱ ላይ ይሆናል። ሲቀጥል ደግሞ ከዘላለም ቁጣና ከዘላለም ገሃነም አምላክ ይጠብቀዋል። ስለዚህ መጀመሪያ ጠይቅ ባጭሩ አንድ ሰው በአላህ ካመነ ምን ያገኛል? አንደኛ የአላህን ውዴታ ያገኛል። ሁለተኛ ደግሞ ከዘላለም ጥፋት ቅጣትና እንዲሁም ደግሞ ከመዋረድ ይጠብቃል። ስለዚህ አንድ ሙስሊም በአላህ ካመነ ባጭሩ ይሄን ያገኛል። ከዛ ጀነት ይገባል፣ ውዴታ ያገኛል፣ እንዲሁም ቀጥተኛውን መንገድ ያገኛል። በዱንያም በአኺራም ደስተኛ ይሆናል። አምላካችን ምንድነው ያለው? በዱንያም በአኺራም ደስተኛ ይሆናል። ለሁሙል አምኑ ፊ ዱንያ ወል አኺራ አለ። እነዚያ በአላህ ሰዎች በዱንያም በአኺራም የአላህ ውዴታና የአላህ ሰላም በእነሱ ላይ ነው አለ። ስለዚህ አንድ ግለሰብ ካመነ ይሄን የሚያገኘው ማለት ነው። ይሄን ለመጨመር ፈልጌ። ሁለተኛ ደግሞ አላህ ይታያል እንደ የሚል ነገር ነው የተነሳው። እሱ ላይ ኢንሻአላህ ያው ትምህርት በሚለው አንድ ፖይንት አስቀምጥላችሁ እና አሁንም እንደዚህ ይበቃኛል። አንድ መጽሐፍ ተመልከቱ እዚህ ጋር ሸርሁል ማትሌት ቃል መጽሐፉን ይሁት እንደዚህ ይላል። ወልሙእሚኑ የራ ረበሁ ፊል አኺራ አንድ ሙእሚን ወይም አንድ አማኝ አላህን ወይም ፈጣሪውን የውመል ቂያማ ያየዋል። ቢአብሳሪሂ በአይኑ ያየዋል። ወየረውነሁ ወዩከሊሙነሁ ቃለ አላሁ ተዓላ ውጁሁ የውመኢዚን ናዚራ። አማኝ ግለሰብ የውመል ቂያማ አላህን ያያል፣ እንዲሁም አላህ ያወራዋል አለ። ማስረጃ ሱረቱል ቂያማ ቁጥር 22 ምንድነው የሚለው? ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ አለ። ፊቶች የዛን ቀን ተመልካቾች ናቸው። ወደ ማን ይመለከታሉ? ኢላ ረቢሃ ናዚራ ወደ ፈጣራት አምላክ ትመለከታለች አለ። እንዲሁም ነብያችን ምን አወሰው ሶሒህ ቡኻሪ ያለ ሐዲስ ነው። ኢነኩም ተረውነ ረበኩም የውመል ቂያማ እናንተ ሙስሊሞች ሆይ እኮ የውመል ቂያማ አምላካችሁን ታዩታላችሁ አለ። ስለዚህ ሙስሊሞች አምላካችን እንደምናየው እናምናለን። ነገር ግን ይገርማል ከዚህ ጋር وهذا التشبيه للرؤيه بالرؤيه لا للمرء بالمرء አለ። እዚያ ግን ታዩና ተመልካቹ እኩል ናቸው የሚል ሐሳብ አይደለም ያለው። ኦኬ እናያለን፣ እናምናለን። እንዴት እንደሆነ ምንድነው የምናየው አናውቅም፣ አልተነገረንም። ግን እዚህ ጋር ተሽቢህ የሚባል ነገር የለም። ተሽቢህ መሰላችሁ የሚታየውና የሚያየው እኩል እንዳስተምር የለም። ያው وهذا التشبيه للرؤيه بالرؤيه لا للمرء بالمرء ያስቀምጣል። لأن الله ليس كمثله شيء አለ። ለምን ሲባል አምላክ እሱን የሚመስለው ነገር የለም። ولا شبيه له ولا نظير አላህን የሚመስለው እንዲሁም ደግሞ አላህ ማንንም የሚደርስበት የለም። ስለዚህ ሙስሊሞች ትርጉሙን ሳንቀይር ሳናዛባ ለአምላካችን ለልቅና በሚገባ መንገድ ፈጣራችን የውመል ቂያማ እንደምናየው እናምናለን። ግን የምናየው ሙስሊሞች ናቸው እንጂ ከሃዲያን አያም። ቁርአን ምንድነው የሚለው? ከላ ኢነሁም አን ረቢሂም የውመኢዚን ለመሕጁቡን አለ። የውመል ቂያማ ለከሃዲያን ፊታቸው ይጋረዳል። እንግዲህ አምላክን ላያዩ አይችልም ብሎ ያስቀምጣል። ስለዚህ ይሄ ራሱ አንድ ጸጋ ነው። ሙስሊሞች የውመል ቂያማ ጀነት ስንገባ አምላካችን እንደምናየው እናምና። ይሄ ደግሞ ትልቁ ጸጋ እንደሆነ ብዙ ሀዲሶች አሉ ማለት ነው። ባጭሩ ይሄን ይመስላል። ዛት ምናምን የሚለው ነገር ያው ብዙም ተራ ነገር ስለሆነ ንቀን እናልፋለን። አንድ ሰው ስለ ጮኸና ስለተሳደበ ምናምን የሆነ ፖለቲካ ሰራ ማለት አይደለም ወገናችን። ከስር እንደው ያዳመጥ ሊሆን ስለሚችል ስለ ጮኸ ምናምን ፖለቲካ ሰራ የሚል ማንም ዙራ ስለና የለም። ጀዛኩም ለህ ለመጨመር ቀጥሉ። ኦኬ መጽሐፍ ቅዱስ ላይ በቃ አንዳንድ ነገሮችን እናወራ። እኛ ሙስሊሞች መጽሐፍ ቅዱስን ለምንድን ነው የማንቀበለው? ኦኬ ለምንድን ነው የማንቀበለው? መጽሐፍ ቅዱስ ደግሞ እንዳንቀበል ምንድን ነው የሚከለክለን የሚሉ ፖይንቶች ላይ እናወራ። እንግዲህ ስለ መጽሐፍ ቅዱስ እናወራ። መጽሐፍ ቅዱስ ምንድነው? የአምላክ ቃል አይደለም። ክርስቲያኖች እጅ የሚገኘው መጽሐፍ ቅዱስ የአምላክ ቃል ሳይሆን
ሰዎች የጻፉትና እንደ አምላክ ቃል ክሌም ያደረጉት ነገር ነው። ስለዚህ የአምላክ ቃል ሊሆን አይችልም የሚል ነው። መጀመሪያ መጽሐፍ ቅዱስ ማን እንደጻፈው አይታወቅም። መጽሐፍ ቅዱስ ጸሐፊው ማን እንደሆነ እነማን እንደሆነ የጻፉት ምንም የሚታወቅ ነገር የለም። ይህንን በተመለከተ የራሳቸው ሊቃውንቶች ስኮለሮቹ ምንድነው የሚሉት? አንዳንድ ጽሁፎችን ለማንበብ ያህል በዚህ መጽሐፍ ላይ የሚታያችሁ ከሆነ ሁላችሁም በደንብ ስሙ እሺ። በማስረጃ ስለሆነ የምናወራው ዘ ሲናፕቲክ ጋስፐል ኢንትሮዳክሽን ባይ ፕሮፌሰር ኬት ኒከል ምን ብሎ ይናገራል? ኦል ዘ ጋስፐል ኢን ዘ ኒው ቴስታሜንት ይላል። በአዲስ ኪዳን ውስጥ ያሉት ሁሉ ወንጌሎች አድ አናኒመስ ወርክስ ይላል። ጸሐፊያኖቻቸው አይታወቁም ይላሉ። ማን እንደጻፋቸው የት እንደተጻፉ አጠቃላይ መጽሐፍቶቹ ምን እንደሆኑ የሚታወቅ ነገር የለም ነው። አናኒመስ ማለት ማንነቱ የማይታወቅ ማለት ነው። ስለዚህ መጽሐፍ ቅዱስ ማንነቱ ማን እንደጻፈው ካልታወቀ እንዴት የአምላክ ቃል ሊሆን ይችላል? እንዴት እኛስ ደግሞ ልንቀበለው እንችላለን? እንዴት እንደ አምላክ ምሪት ተመሩበት ልትሉን ትችላላችሁ? መጽሐፉ ማንነቱ ካልታወቀ የአምላክ ቃል እንዴት ሊሆን ይችላል የሚል ነው። ከዚህ ተነስተን እናወራለን። እስቲ ክርስቲያኖች ገስት ላኩ። በዚህ ዙሪያ ማውራት የምትፈልጉ ክርስቲያኖች እና የአምላክ ቃል መሆኑን ፕሩቭ ማድረግ እንችላለን፣ መጽሐፍ ቅዱስ የአምላክ ቃል መሆኑን ፕሩቭ ማድረግ እንችላለን የምትሉ ካላችሁ ገስት ላኩ። እና ማስረጃ ለመጨመር ያህል ዘ ኒው ቴስታመንት ሂስትሪ በተሰኘው መጽሐፍ ላይ የአዲስ ኪዳን ታሪክ በተሰኘው መጽሐፍ ላይ ፎርማሊ ስፒኪንግ ይላል ኦል ፎር ካኖኒካል ጋስፐልስ አር አናኒመስ ይላል። አራቱም ወንጌላት ማንነታቸው እነማን እንደሆነ የጻፉት የሚታወቅ ነገር የለም ይላል። ስለዚህ ማን እንደጻፋቸው እንዴት እንደተጻፉ መች ያሉ እንደሆኑ ምንም የሚታወቅ ነገር የለም። ስለዚህ ከዚህ ተነስተን እንዴት መጽሐፉን የአምላክ ቃል ልንለው እንችላለን የሚል ነው ሙግታችን። ኦኬ ሞገስ አሉ ሞገስ ይሰማሃል? ገስት የምትልኩት ለጥያቄ ለመመለስ ስለሆነ ኦኬ ላስወጣ። ሙስሊም ነው? ኦኬ ሶሪ አየ እሺ ሶሪ ሙስሊም መሆኑን አላወኩም። ከስሙ ክርስቲያን መስሎኝ ነው። ኦኬ እሺ አታስወጡት። በቃ እንደዛ ከሆነ ሌላ ክርስቲያን አለ? ኦኬ አላወኩም። እሺ ይሄ ነው መጽሐፍ ቅዱስ የአምላክ ቃል አይደለም። የአምላክ ቃል በፍጹም አይደለም። እነዚህ ከዚህ ማረጋገጥ እንችላለን። ሌላኛው የቁርአን ውሳ መጽሐፍ ቅዱስ ማን እንደጻፈው ካልታወቀ ቁርአንን ማን የጻፈው እነማን ናቸው የጻፉት የሚል ነገር ሊነሳ ይችላል። ኦኬ ለጊዜው እስቲ እንትን ባናረግ አድሚኖች ሰው ታስገቦች፣ በተለይ ሙስሊሞች ለጊዜው እንትን አትበሉ። ክርስቲያኖች ብቻ ገስት ይላኩ። ኦኬ ክርስቲያኖች ብቻ ገስት ይላኩ። ሙስሊሞች ጥያቄ ካላችሁ እኔ ጥያቄ ያለኝ ይቅርታ፣ እኔ ሙስሊም ነኝ። እሱ ይምጣ። ኦኬ እሺ ካሌብ ቾምቤ ሰላም፣ እንዴት ነህ? ሰላም ነው። ትላንት ገብቼ ነበር። ጥሩ እንግዲህ መጽሐፍ ቅዱስ የአምላክ ቃል ነው ወይስ አይደለም በሚል እያወራን ነው እና የአምላክ ቃል ነው ብለህ ታምናለህ? ቁርአን የአላህ ቃል ነው ብለህ ታምናለህ? አምናለሁ። አሁን የተጠየቀውን መልስ። መጽሐፍ ቅዱስ የአምላክ ቃል ነው አይደል? ማስረጃ አንዴ የጠየቁትን መልስ። የጠየቁትን መልስና ከዛ በኋላ ወደ የጠየቁትን አትመልስም? የጠየቁትን መልስ መጀመሪያ። ትላንት ምን ብዬ ስጠይቅ ነው ጥያቄን በጥያቄ መለስክልኝ? የጠየቁትን ትመልሳለህ ብራዘር ካሌብ ወይስ በክብር ታች ትሆናለህ እንዳማረብህ? እኔ መጠየቅ አልችልም? ትችላለህ። ነገር ግን የተጠየቀውን ስትመልስ ጥያቄን ትጠይቃለህ። እዚህ ቤት ምንድነው የምናደርገው? መጀመሪያ ጥያቄ እንጠይቃለን። ጥያቄ ሲመልሱ ጥያቄ ጠይቁ ብለን ደግሞ ወደድ እንሰጣቸዋለን። ኦኬ እንደዛ ነው የምናወራው እንጂ አልመልስም እኔ ብቻ ነኝ የምጠይቀው እንደዚህ እያልክ ደግሞ ልንቀጥል አንችልም። መጽሐፍ ቅዱስ የአምላክ ቃል ነው ካሌብ? አይ ቁርአን ያለ ቃል ነው። ኦኬ በቃ በክብር ልክ እንደዚህ እንዳማረብህ አስወርድ። በቃ ምንም ማስረጃ የለህማ። ምን መሰለህ ማስረጃ የለህ። እኔ አልጠየቅም አላልኩም ካሌብ። ቆይ ትገባለህ። እሺ አልጠየቅም አትጠይቅም ያለህ ሰው የለም እያልን ያለ ነው። አእምሮ ካለ ምንድነው ያልነው? እኛ 1000 ጥያቄ ብትጠይቅ 1000 መልስ እንሰጣለን። ግን መጀመሪያ የተጠየቀውን መልስ ነው። እሺ ትክክለኛ አእምሮ ያለው ሰው ይረዳል። የተጠየቀው መልስ ወይ ደግሞ መልስ የለኝም እንደው አላውቅምና እናንተን ብቻ ልጠይቃችሁ ይቻላል። ኦኬ እንደዛ ይቻላል። ከዛ ውጪ ግን ኦኬ መልስ አትመልስ ዝም ብለህ ዘለህ መጠየቅ አይችልም። ይሄንን አድርግ ተመለስና
የተጠየቅከውን ከመለስክ በኋላ ቁርአን እሳ የአምላክ ቃል ነው ወይስ አይደለም ብለህ እኛን ጠይቅ፣ እኛ መልስ እንሰጣለን። እሺ ከዛ ውጪ እንደዚህ ልክ እንደ ቡና ቤት የፈለከውን ነገር የምትናገርበት ሩም ውስጥ አይደለም ያለው። እንደ ቡና ቤት ገብተህ እንደፈለክ የፈለከውን ነገር የምታወራ የሙስሊም ቤት ውስጥ ነው ያለው። ሁሉም ነገር በስርዓት ነው። እሺ ያ ነው። አሁን ገስት ላክና ተመለስ። ከዛ በኋላ የተጠየቅከውን መልስ። ኦኬ ከዛ በኋላ አንተም ጠይቅና እኛ እንመልስልሃለን። ሶ ይሄን ይመስላል። ተመለስ። ኦኬ ኢብራሂም ቪዲዮ ለቋል። ገብታችሁ ኮፒ ሊንክ አድርጉለት። ኦኬ አድሚኖች አስገቡት። የሆኑ ልጅ ያወጣው ልጅ መልሱት። የተጠየቀውን ይመልሳል ኢንሻአላህ። ካልመለሰ ግን መልስ የላቸውም ብለን እናልፈውና ወደ ቁርአን እንሄዳለን። ወደ ቁርአን ሄደን አንዳንድ ነገሮችን እናስተምረዋለን። እሺ ሌላ ክርስቲያን አለ መጽሐፍ ቅዱስ የአምላክ ቃል ነው ብሎ የሚያምን ክርስቲያን አለ? መጽሐፍ ቅዱስ ዛሬ እናንተ እጅ የሚገኘው መጽሐፍ የምርም የአምላክ ቃል ነው ብላችሁ ካመናችሁ ካሰባችሁ ምን ጠይቃቸው ጥያቄዎች አሉ። እነዚያን ጥያቄዎችን መልሱልን። መልስ ካሌለ ግን ግልጹ ንገሩንና ባይሆን ቁርአንስ የአምላክ ቃል ነው ወይ ብላችሁ ጠይቁን። እስከፈለጋችሁ ድረሰኛ መልስ ልንሰጣችሁ እንችላለንና እንደዛ እናደርጋለን። ኦኬ ቡና ቤት አይደለም ዝም ብሎ የሆነ ሰው ርዕስ የሚወራውረው። ስርዓት ያለው ሙስሊም ቤት ውስጥ ነው ያላችሁት። ያን አውቃችሁ ነው። እሺ ሌላ ክርስቲያን በጨዋ ደንብ ማውራት የሚችል ሌላ ክርስቲያን ሰለሞን ሙስሊም ነው የሚፈልግ ሰው አለ መሰለኝ። ሳላ ሸሃዳ የሚል አለ አይተዋል ኢምራን? ያ አይቻለሁ፣ ግን ጋስት ልኬለት አልገባም። ሰው ለዛ ነው የተውኩት። ጀነት እንገናኝ። አንዴ ቪዲዮ ተከፍቶብሃል። አንዴ አሰላሙ አለይኩም። አዎ እሺ ሸሃዳ የሚፈልግ ሰው ካለ እንግዲህ ጋስት መላክ ይችላል። ልክ እንደዛው ደግሞ ክርስቲያኖችም ገስት ላኩና ማውራት እንችላለን ኢንሻአላህ። አልገባም ሻሃዳ የሚለው አልገባም፣ ገስት እያላከም አይደለም። ለዛ ነው። እሺ ሌላ ክርስቲያን አለ ጥያቄያችንን የሚመልስና ጥያቄ ደግሞ ካለው የሚጠይቀን። ኦኬ ጥያቄ የሚጠይቀንና ጥያቄውን የምንመልስለት፣ ነገር ግን እሱም ጥያቄ የሚመልስ ካለ እንደዛ መቀጠል እንችላለን። ቁርአን የአምላክ ቃል ነው ብለን እናምናለን። ቁርአን ጸሐፊያኑ እነማን እንደሆኑ ይታወቃሉ። ደስ የሚለው ፓርት እሱ ነው። ቁርአንንና መጽሐፍ ቅዱስን የሚለየው ቁርአን የጻፈው ማን እንደሆነ እናውቃለን፣ በግልጽ ይታወቃል። ኦኬ ማስረጃም ደግሞ አለው። እነዚያን ደግሞ እናሳያችሁ። ለምሳሌ እዚህ ጋር አልአዳቡ ሸርዕያ የተሰኘ መጽሐፍ ላይ ምን የሚል ነገር እናገኛለን? ወቀደ ከተበ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ጀማዓተን ሚንሁም ኡበይ ብን ከዕብ፣ ዘይድ ብኑ ሳቢት፣ ወዓሊ ወዑስማን ወሐንዘላ አልአሰዲ ወሙዓዊያ ወአብደላህ ብኑ አርቀም ይላል። እነዚህ ለነቢዩ የጻፉት ናቸው ይላል። ወቀድ ከተበ ሊረሱሊላህ ለአላህ መልእክተኛ እነዚህ ጽፈዋል። ጀማዓተን ሚንሁም ከእነርሱ የሆኑ ቡድኖች ጽፈዋል። እነማን ናቸው ግን ቁርአን የጻፉት? አንደኛ ኡበይ ብን ከዕብ ይላል። የነቢዩ ባልደረባ፣ የነቢዩ ጓደኛ፣ የነቢዩ የመጀመሪያው ተማሪ ኡበይ ብን ከዕብ ነው አንዱ። እሺ ወዘይድ ብኑ ሳቢት የሳቢት ልጅ የሆነው ዘይድ ወጣቱ ልጅ ማለት ነው። እሺ ወዓሊ እንደ አልይ አለ፣ ወዑስማን አለ፣ ወሐንዘላ አልአሰድይ አለ፣ ወሙዓዊያ አለ፣ ወአብደላህ ኢብኑ አርቀም። እነዚህ የነቢያችን ሰለላሁ ዐለይሂ ወሰለም ራእይን ጽፈዋል። ሌላኛው መጽሐፍ ዛዱል መዓር ላይ መመልከት እንችላለን። ኩታቡል ወህይ በተሰኘ ባብ ላይ ጸሐፊያኑ እነዚህ ናቸው። አቡበክርም አለበት፣ ወዑመር ወዑስማን ወዓሊ ወዙበይር ወዓሚር ኢብኑ ፉሐይራ ወዓምር ኢብኑ ዓስ እያለ ይቀጥላል። እንግዲህ ተመልከቱ። ወኡበይ ብን ከዕብ ወአብደላህ ብን አርቀም የቀደሙ ወሳቢት ኢብኑ ቀይስ ኢብኑ ሸምስ ወሐንደላ ኢብኑ ረቢዕ እያለ እነዚህ ስማቸው ከየትኛው ጎሳ እንደሆኑ ከየትኛው ወገን እንደሆኑ ሁላ ስማቸውን እናውቃለን። እንግሊዝኛ ላይም እንግዲህ ማንበብ እንችላለን። ዘ ስኮለርስ ኦፍ ሲራ የታሪክ ሊቃውንቶች ፕሮፌስ ባዮግራፊ ሃቭ ሜንሽንድ እነዚህን ጠቅሰዋል። ዘ ኔምስ ኦፍ ዘ ሰሃባ የእነዚህን ሰሃቦችን ስም ጠቀሱ። ሁ ዩዝድ ቱ ራይት ዳውን ዋሂን የጻፉ ዘዋሂ ሪቨሌሽን የጻፉ ኦር ዘ ሌተርስ ኦፍ ዘ ሜሴንጀር ፒስ ቢ ኤንድ ብለሲንግ ኦፍ አላህ አፓን ሄም ዘይ ዌር እነዚህ ናቸው ቁርአን የጻፉት። አቡበከር አስዲቅ፣ ዑመር ብን ኸጣብ፣ ዑስማን ኢብን አፋን፣ አሊ ብን አቢ ጣሊብ፣ ዙበይር ኢብኑ ዓዋም፣ አሚር ኢብኑ ፉሐይራ፣ አሚር ኢብኑ ዓስ፣ ኡበይ ብን ከዕብ፣ አብደላህ ብን አርቀም፣ ሳቢት ኢብኑ ቀይስ ኢብኑ ሸማስ፣ ሐንዘላ ኢብኑ ረቢ አልኡሰይዲ፣ አልሙጊራ ኢብኑ ሹዕባ እነዚህ የቁርአን ጸሐፊ ናቸው። በዋነኝነት ደግሞ እነ ዘይድ ይህንን ስራ ይዘው ቀጥለዋል።
a group of them wrote things down for the messenger of Allah sallallahu alaihi wasallam እነዚህም ናቸው ብሎ ይዘረዝራል። እነማን? ኡበይ ኢብኑ ከዕብ በቃ ዋናዎቹ እነዚህ ናቸው። ኡበይ ኢብኑ ከዕብ እነ ዘይድ ኢብኑ ሳቢት ናቸው። እነማን እንደሆኑ ከየትኛው ወገን እንደሆኑ ከየትኛው ጎሳ እንደሆኑ መች ዘመን እንደኖሩ መች እንደሞቱ ሲራቸው ሁላ ይታወቃል። ማንነታቸው ይታወቃል። ከነብዩ ጋር የኖሩ እንደሆኑ ይታወቃል። አይታቸዋል። ለምሳሌ አሁን እዚህኛው መጽሐፍ ላይ አልኢሳበቱ ፊ ተመዩዝ አልሰሃባ ለኢማም አልሐፊዝ ኢብኑ ሐጀር አልአስቀላኒ ታላቁ የእስልምና ስኮላር ነውና ሜዲቫል ፔሪድ ላይ ነበረ። ኢብኑ ሐጀር አልአስቀላኒ በዚህ ኪታብ አልኢሳባ ፊ ተመዩዝ አልሰሃባ ላይ ገጽ ስንት ላይ ገጽ 370 ላይ ገጽ 370 ላይ እንደዚህ ብሎ ይናገራል። ዋና ራፊ ኢብኑ ማሊክ የተሰኘ ሰሃባ ይላል ለማ ላቃ ረሱላህ ሰለላሁ ዐለይሂ ወሰለም ቢልአቀባ ነብዩን ቢልአቀባ የተሰኘ ቦታ ላይ ባገኛቸው ጊዜ አዕጣሁ ማ አንዘለላሁ ዐለይሂ ፊ 10 ሲኒን አለቲ ኸለት ለ10 ዓመታት ያወረዱ አንቀጾችን በአንድ ጽፎ ሰጣቸው ይላል። በአንድ ሰጣቸው 10 ሲኒን አለቲ ኸለት ሲባል ላለፉት 10 ዓመታት ሙሉ የወረዱ ቁርአኖችን ጽፎ ሰጣቸው። ማን? ራፊ ኢብኑ ማሊክ የተሰኘ ማን እንደሆነ እናውቀዋለን። ታሪኩ ይታወቃል። ሲራው ተቀምጠዋል። እኛ እንደዚህ እናውቃለን። የቁርአን ጸሐፊዎች ማን እንደሆኑ የምርም እናውቃለን። ከነቢዩ ጋር የኖሩ ናቸው። ከነቢዩ ጋር የበሉ ናቸው። ከነቢዩ ጋር የጠጡ ናቸው። በነቢያችን ዘመን ያሉ ናቸው። ስለዚህ ማንነታቸው ሁሉ ነገር ይታወቃል። መጽሐፍቶቻችን በዚህ ደረጃ እናውቃለን። እንደውም ይሄ መጽሐፍ ላይ ዘ ስክራይብስ ኦፍ ዘ ፕሮፌት ኩታቡ ነቢዩ ሰለላሁ ዐለይሂ ወሰለም የተሰኘ ሙስጣፋ ሙሐመድ ሙስጣፋ አልአዘም የተሰኘ አንድ ስኮላር አለና ይህ መጽሐፍ ላይ ዘ ስክራይብስ ኦፍ ዘ ፕሮፌት ወይ ደግሞ ኩታቡ ነቢይ በተሰኘ መጽሐፍ ላይ የነቢዩን ጸሐፊዎች ይዘረዝራል። ለምሳሌ እነዚህ ናቸው ኢብኑ ሰዒድ፣ ኢብኑ ዓስ፣ ኢብኑ ዑመይ፣ ኢብኑ ሸማስ፣ አልአባስ ፖሲብሊ ዘ ፕሮፌትስ አንክል የሆነ እነዚህ ይዘረዝራቸዋል። እነዚህ ናቸው ጸሐፊዎቹ። አብደላህ ኢብኑ ዑመር፣ ኢብኑ ዓስ፣ አብደላህ ኢብኑ አርቀም፣ አብደላህ ኢብኑ ኸታል፣ አብደላህ ኢብኑ መስለማ፣ አብደላህ ኢብኑ ረውሃ፣ ኢብኑ ተዕለባ እያንዳንዱ እነዚህ የነቢዩ ጸሐፊያን እንደሆኑ ያስቀምጣል። ከነ ታሪካቸው ጭምር ነው ባይዘ ሾርት ባዮግራፊ ከአጭር ታሪካቸው ጋር ያስቀምጣል። ወደ ንጉሶች ደግሞ የተጻፉ መልእክቶችም አሉ። ለምሳሌ ዘ ሌተር ቱ ሄራክሊስ ቢዛንታይን ኤምፔረር የሮም እንትን አለ ሀገር መሪ አለ አይደለ? ሄራክል የሚባል አለ። ለሱ እንደተላከ ወደ ሙንዚር እንደተላከ ወደ ባህሬኑ ንጉስ እንደተላከ ወደ ደማስቆ የተላከ ወደ ተለያዩ ወደ ኦማን የተላከ ደብዳቤ እነዚህን ሁላ እናውቃለን። ማን እንደላካቸው ማን እንደጻፋቸው ምን ተብሎ እንደተጻፈባቸው እናውቃለን። ስለዚህ ይሄ ከሆነ እናንተስ ይሄንን ታውቃላችሁ ወይ? ማንነታቸው መጽሐፍ ቅዱስን እንደጻፈ እነዚህ ልታሳዩንስ ትችላላችሁ ወይ ብለን ደግሞ እንጠይቃችኋለን። እና በተራችሁ መጽሐፋችሁን እንድታሳዩን ጸሐፊያኑ እነማን እንደሆኑ እንድትነግሩን እንፈልጋለን። እሺ ኤፊ እንዴት ነው? ሰላም ነው? ሰላም ነው አለን አልሐምዱሊላህ። ዌልካም። ጥያቄ መጠየቅ ይቻላል ወይ ብዬ ነበር። ይቻላል፣ ግን አስቀድመን አንድ ጥያቄ ነበረን። እሱን ጥያቄ መልስልንና ከዛ መጠየቅ ትችላለህ አንተ። እሱን ጥያቄ ለመጠየቅ አልተዘጋጀውም፣ ለመመለስ አልተዘጋጀውም። ለመጠየቅ አልተዘጋጀም። እሺ በቃ ካልተዘጋጀ ጠይቅ፣ ችግር የለውም። በእናንተ አስተምሮ እስልምና ከመሐመድን በፊት ከነቢያችሁ ከመሐመድን በፊት ነበር ብላችሁ ነው የምታምኑት? ያ እስልምናችን ከነቢያችን መሐመድ በፊት አለ። እሳቸው አስቀጠሉ እንጂ አላስጀመሩ። እስኪ ማስረጃ አስጠኝ። ከመሐመድ ሳይወለድ በፊት ዓለም ላይ የእስልምና እምነት እንደነበር የሚያሳይ ማስረጃ። ኦኬ፣ ጌታ አምላካችን በቁርአኑ ነግሮናል። ቁርአን የነቢዩ ቃል ንግግር ሳይሆን የአምላክ ቃል ነው። ከዓለም መፈጠር አስቀድሞ ያለ አምላክ እስልምና እንደነበር ነግሮናል። ስለዚህ መልሳችን ቁርአን ነው። ከቁርአን ላይ ልናሳይ እንችላለን። ከቁርአን ውጪ ሌላ ማስረጃ መቅረብ አይችልም። የአምላክ ቃል ነው። የአምላክ ቃል የሚበልጥ ቃል ስለሌለ ማስረጃችን ቁርአን ነው። ኦኬ፣ ተመልሶልኛል። ተመልሶልኛል። ይህንኑ ጥያቄ ልጠይቅህ አንተ ነህ። ይህንኑ ጥያቄ ልጠይቅህ። ይህንኑ ምን ሆነ? አሁን የጠየቀውን ጥያቄ ከአስ ኤ ሪሊጂየስ ሰው ሃይማኖት እንዳለው ሰው ከእምነት መጽሐፍ ውጪ ሌላ ማስረጃ አለን እኛ? ዓለም መቼም በዓለም ላይ የፈለክ ሃይማኖተኛ ብትሆን ዓለም ላይ አንድ ነገር ከመደረጉ በፊትና ከተደረገ በኋላ ያለው ነገር በታሪክ ይታወቃል። እሱን ልጠይቅህ። እንደዛ ከሆነ በታሪክ ልጠይቅህ። ሰው እግዚአብሔር አለ ብለህ ታምናለህ? እግዚአብሔር አለ። እግዚአብሔር ካለ ከመጽሐፍ ቅዱስ ውጪ
በተለይ ደግሞ ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ዶክመንት የሆነ ማስረጃ ስጠኝ። እግዚአብሔር ለመኖሩ ዶክመንት የሆነ ያንተ መኖር የእግዚአብሔር መኖር እንደሚያሳይ ምን መሰለህ ማሳየት ምን መሰለህ በቃ እግዚአብሔር ስለ ያንተ አምላክ አሁን ዓለም ላይ 4000 እምነት አለ ከዛ በላይ እያንዳንዱ ሰው እኛን የፈጠረው አምላኬ ነው ይላል። ለምሳሌ ቡዲዝም ጋር ብትሄድ እነ ክሪሽና ምናምን ሊሉ ይችላሉ። እነ ብርሃማ ቪሽኑ ሺቫ የኛ መኖር ብርሃምን ሊያረጋግጥ ይችላል ሊልህ ይችላል። ግን እግዚአብሔር መሆኑን ማስረጃ ስጠኝ ነው እንጂ እኔም እኮ አምናለሁ የአምላክ መኖር አንተን ማየት በቂ ነው። የአምላክ መኖር ሳይሆን ጥያቄው እግዚአብሔር መሆኑን ነው። እግዚአብሔር መሆኑን ምኑ እግዚአብሔር መሆኑን ለምሳሌ ብዙ አንተን የፈጠረ እግዚአብሔር መሆኑን ሳይሆን ያልኩ ያለውት ቢብሊካል ጋድ መሆኑን በቃ ስፔሲፊካሊ ቢብሊካል ጋድ መሆኑን ማስረጃ ስጠኝ። እግዚአብሔር መሆኑ ምን ማለት ነው? ቢብሊካል ጋድ መሆኑን ይኸውልህ ምን መሰለህ ዓለም ላይ 4000 እምነት አለ። እያንዳንዱ የኔ አምላክ ልክ ነው ይላል አይልም? ይላል። ሙስሊሙ ጋር ብትሄድ ይላል፣ ሂንዱይዝም ጋር ብትሄድ ይላል፣ አንተ ጋር ብትሄድ ትላለህ። ጥያቄው እሱ ሳይሆን ቢብሊካል ጋድ መሆኑን የምርም ያንተ መሆኑን ኦኬ እግዚአብሔር በሚል ስያሜ ደግሞ መጣራቱ ማስረጃ ስጠኝ ነው። ከመጽሐፍ ቅዱስ በፊት ከመጽሐፍ ቅዱስ በፊት እግዚአብሔር ተብሎ ይጠራል እንዴ? ማስረጃ ነው አይደል? የመጣራ ብቻ ሳይሆን የምር ያንተ አምላክ መሆኑን ማስረጃ ስጠኝ። የኔ አምላክ መሆኑን እኔም በመፍጠሩና ዓለምን በመፍጠሩ ነው ማድረግ። እኔም እኮ እንደዛ አምናለሁ። ሁላችንም እኮ ያን እናምናለን። በትክክል ያንተ መሆኑን ማስረጃ ስጠኝ። ሳላ ቴንክ ዩ በጣም አሁን እኔ የምጠይቅህ ስለ አምላክ መኖር አለመኖር ሳይሆን ያንተ እምነት እስልምና የሚባለው እምነት መሐመድ ደግሞ በፊት ያንን ማስረጃ ስላሌለ አንተ ማስረጃ የለም ከመወለዱ በፊት እስልምና የሚባለው ዓለም ላይ እንደሌለ ማስረጃ የለህም። አላቀረብክም ማስረጃ ያኛውን አልመለስክም። ያኛውን ማስረጃ የለህም። የኔን የታሪክ መጽሐፍ እኮ አልመለስክም። የለህም ማስረጃ። የታሪክ ጥያቄ አልመለስክም። ማስረጃ መሐመድ ከመወለዱ በፊት እኔ ነገሬ አንዴ ቆይ እንዲህ ቲዮሪ ሳይሆን በማስረጃ ማውራት አለብን። ማስረጃ ስላሌለ ጥያቄውን ቀለል ላደርግልህ ሳላ የጠየቅኩን ጥያቄ እኮ ስላልመለስክ ትቼዋለሁ። አንዴ እኔ ማስረጃችሁ ቁርአንማ መሐመድ ከተወለደ በኋላ የወረደላችሁ መጽሐፍ እንደ ትልቅ ሰው እናውራ ወይስ እንደ ህፃን መጫጫዋ? አያስፈልግም። አንዴ ስማኝ፣ እንደ ትልቅ ሰው ለማውራት የጠየቀውን ጥያቄ አንዴ ስማኝ። አንተ አዳምጠኛ። የጠየቀውን ጥያቄ የእስልምና እምነት መሐመድ ከመወለዱ በፊት አልነበረም። አይታችኋል። ችግሩ ይሄ እኮ ነው። ትጠይቅና ነገር ግን ሰው እንዳያወራ ትፈልጋለህ። ኦኬ ሚውት ላደርግ እችላለሁ፣ ግን እንደ ትልቅ ሰው ማውራቱ ይሻላል። እስልምና ከነቢያችን ሙሐመድ በፊት አለ ብቻ ሳይሆን በደንብ አለ። እንዴት ነው የምናውቀው? አላህ ሱብሓነሁ ወተዓላ በቁርአን ነገረን። ኦኬ በእስልምናችን ቁርአን የነቢያችን ቃል አይደለም፣ ይልቁንም የአምላክ ቃል ነው። አምላክ ከጥንቱም ነበረ። አምላክ ከዘላለሙም ነበረ። አምላክ ሰማይ ምድርም ከመፈጠሩ በፊት የነበረው ያው አምላክ ስለ እስልምና መኖር ነግሮናል ነው። ግዴታ የሆነ መጽሐፍ ጋር ሄጄ ላመጣለህ ይሄ መስፈርትም አይደለም። ልክ አንተን ጠይቄ ማስረጃ እንዳላመጣኸው እስልምና መኖር አይደለም እግዚአብሔር መኖሩ ራሱ ማስረጃ እንዳላመጣው በማስረጃ ደረጃ የጠቀስከው ነገር ስላሌለ ባይሆን ጥያቄውን ቀለል ላድርግልህና አሉ የምትላቸው ነቢያቶች ስለመኖራቸው ሂስቶሪካል ማስረጃ አንድም የለህም። ለምሳሌ ሁለተኛ የማታመጣውን ነገር ልጠይቅህ። ኦኬ ሁለተኛ እንግዲህ አትመልሰውን ልጠይቅህ። አብርሃም አለ ብለህ ታምናለህ። ሂስቶሪካል ማስረጃ አለ? በመጀመሪያ ደረጃ የእስልምና እምነት ዓለም ላይ ላለመኖሩ አንተ ጨርሰሃል አይደል? ጨርሰሃል። የጠየኩትን መልስ። ጥያቄው ምንድን ነው? ጨርሰሃል። የጠየኩት ጥያቄ ምንድን ነው? ጨርሰሃል። እንዳንተ አብርሃም ስለመኖሩ ማረጋገጫ ብሉይ ኪዳን ነው ብዬ መዝጋት እችላለሁ። እኔ ሂስቶሪካል ጠይቄ እኮ አንተ ቁርአን ነው ያልከኝ። ሂስቶሪካል ማስረጃ አለ? አንተ ሂስቶሪካል ጥያቄ ጠይቄ ቁርአን ነው ያልከኝ። እኔ ሂስቶሪካል ማስረጃ ብሉይ ኪዳን ነው። በደንብ ስሙ ሁላችሁ። ያደረገው ምንድን ነው? ከመጽሐፍ ቅዱስ ውጪ ነው ማስረጃ የጠየቅኩ። ከመጽሐፍ ቅዱስ ውጪ ማስረጃ አለ የለህም? እኔ ከቁርአን ውጭ ብዬ ነው የጠየቅኩ። ቁርአን ከመሐመድ መወለድ ከ40 ዓመቱ በኋላ የወረደ አርጉመንት የትም እንደማያሻግር ያንተ አርጉመንት ወደዚህ አርጉመንት የወሰደኝ ወንድሜ ዶክመንት የሆነ
አንዴ ዶክመንተሪ የሆነ ከመጽሐፍ ቅዱስ ውጪ ማስረጃ አለህ ወይስ የለህም? ካለህ ይሄው፣ ካሌለ የለኝም። ቀጥል። ይኸውልህ አንተ ከቁርአን ውጪ የእስልምና እምነት መሐመድ ከመወለዱ በፊት መኖሩን አረጋግጠልኝ። ያኛውን መልሽ። አንተ አልመለስክም። ያኛውን መልሽ ይላል። የጠየቅኩት አንዴ ለታዳሚን ተው። የጠየቅኩት ጥያቄ አብርሃም ራሱ መኖሩን አንተ አታውቅም አለ የምትል ከሆነ ከመጽሐፍ ቅዱስ ውጪ ማስረጃ ታመጣለህ ወይ ነው። ዛሬ አይደለም 1000 ዓመት ከቁርአን ውጪ የእስልምና እምነት መኖሩን መሐመድ ሳይወለድ በፊት አምጣልኝ ብዬ ቁርአን ነው ምን ብዬ ነገርኩህ? በቃ እሱ ምን ብዬ ነገርኩህ? የነገርኩህ ምንድነው የቁርአን ተናጋሪ ነቢያችን መሐመድ አይደሉም ብዬ መለስኩልህ። ቁርአን ላይ የሚናገረው የመሐመድ ጌታ የመሐመድ ፈጣሪ ነው። የኢየሱስ ጌታ የኢየሱስ ፈጣሪ ነው። የአዳም ጌታ የአዳም ፈጣሪ ቁርአን ላይ ይናገራል። እስልምና መኖሩን የገለጸልን እሱ ነው ብዬ ከቁርአን ማስረጃ አመጣውልህ። ከቁርአን ውጪ ማስረጃ ማምጣት አይጠበቅብኝም። በቃ እኔም አብርሃም ስለመኖሩ ከብሉይ ኪዳን ውጪ ማምጣት አይጠበቅብኝም። አለቀ። ኦኬ በቂ ነው። ኦኬ ቆይ አብርሃም ስለመኖሩ መጽሐፍ ብቻ ማምጣት በቂ ነው ብለህ ታምናለህ? ልንገርህ፣ አሁንም ደግሜ ልንገርህ፣ እስልምና እምነት መሐመድ ከመወለዱ በፊት ድገመው። አሁን ያልኩህን ድገመው። ቅድም ያልኩህን ታሪካዊ መጽሐፍ ማስረጃ ካለ አሳየኝ። ቁርአን ካልከኝ ድገመው። ያልከውን እደግመዋለሁ። አንተ እሺ ልድገመው። ድገመው። ያልከውን አዳምጠኝ። እደግመዋለሁ። አዳምጠኝ። የእስልምና እምነት እስልምና ማን ጠየቀ? ቅድም ጨርሰናል። አሁን ስለ አብርሃም ንገረኝ። መች ጨረስክ? የእስልምና እምነት መሐመድ ከመወለዱ በፊት በታሪክ አለ ወይስ? ቁርአን ነው ያልከኝ። አትደንግጥ ፍዬ። መልሳል እኮ ድገም ነው ያልኩ። መልሱ መልሳል። የለም ነው ያልከው። የተናገርኩት ሁለቱንም እደግምልሃለሁ። አዳምጠኝ አንተ። ድገመው። ስለ እስልምና ቅድም ነብያችሁ መሐመድ ከመወለዱ በፊት አለ ወይ ስልህ አዎ አላልከኝ። ማስረጃ ታሪካዊ ማስረጃ ስጠኝ ስልህ ቁርአን ነው ያልከኝ። የጠየቅኩት ጥያቄ በዛው መሰረት አብርሃም አለ ወይ ካልከኝ አዎ አለ፣ በብሉይ ኪዳን ተጽፏል ስለ አብርሃም መኖር አልኩ። ኦኬ ኢንዲፔንደንት ማስረጃ አለ? አንተ በሄድክበት ነው የሄድኩህ። አንተ አለ ወይ? አንተ ልጠይቅህና ከመጽሐፍ ቅዱስ ውጪ ማስረጃ አለ? ከቁርአን ውጪ አንተ ማስረጃ አለ ወይ? ከቁርአን ውጪ አለ? ማስረጃችን ቁርአን ነው ብያለሁ እኮ። በቃ እኔ ማስረጃ የብሉይ ኪዳን ነው። ኦኬ ስክሪፕቸር ብቻ መሆኑ አንድ ነገር ሐሰት ያደርገዋል ማለት ደስ ይላል። ስክሪፕቸር ብቻ መሆኑ ያንተ ማስረጃ አንድ ነገር ሐሰት ያደርገዋል ወይ? ምን ላይ የሰጠሁትን ማስረጃ ነው? ቁርአን ላይ ነው ወይስ? ለምሳሌ ለአንድ አስ ሪሊጂየስ በደንብ አዳምጥ። ቆይ አንድ እምነት እንዳለው ሰው በአንድ እምነትን ቢውልድ ለማድረግ ማስረጃ ስክሪፕቸር ብቻ መሆኑ ሐሰት ያደርገዋል? ስክሪፕቸር ብቻ ወይም የተጻፈ ብቻ መሆኑ እኔ እንደ አንድ ሪሊጂየስ ብቻ አይደለም የምጠይቅህ፣ እንደ ታሪክ ነው የምጠይቅህ። የጠየኩትን መልስ። ስክሪፕቸር ብቻ መሆኑ ሐሰት ያደርገዋል ወይ? እንደው እንደ ትልቅ ሰው ስክሪፕቸር ብቻ መሆኑ በቂ መረጃ ላይሆን ይችላል። አዳም ለመኖሩ በቂ ማስረጃ አለ ወይስ የለህም? አዳም ለመኖሩም አንተ ማስረጃ ነህ። ለምንድን ነው አንተ ስለ እምነት ስትጠየቅ ስለ ፍጥረት የምትጠይቀው? ስለ ፈጣሪ የምትጠይቀው? በቂ ማስረጃ ምንድነው? ለምሳሌ አብርሃም ስለመኖሩ ያንተ በቂ ማስረጃ ምንድነው? ወንድሜ ማስረጃ ምንድነው? አብርሃም ስለመኖሩ ያንተ በቂ ማስረጃ ምንድነው? ምክንያቱም መጽሐፍ ቅዱስ ብቻውን በቂ አይደለም ብለሃልና፣ ማን ነው አብርሃም ስለመኖሩ ያንተ ማስረጃ ምንድነው? በቂ የሆነ ማስረጃ። መጽሐፍ ቅዱስ ብቻ በቂ አይደለም ያልኩት መቼ ነው? አሁን ብለሃል። ስክሪፕቸር ብቻ በቂ አይደለም ብለሃል። ከመጽሐፍ ቅዱስ ጋር ብቻ የተገናኘ አይደለም። እንግሊዘኛውን ቆይ አማርኛ ላድርግልህ። እንደዛ ላድርግልህ። ስክሪፕቸር ብዬ ስናገር እየተረዳ አይደለም። እኔ የምትረዳ ይመስለኛል ከይቅርታ ጋር። እንደዚህ እናድርግ። አንድ ሰው እምነትን ቢውልድ ለማድረግ መጽሐፍ ብቻ በቂ ነው ወይስ አይደለም? እምነትን ቢውልድ ለማድረግ መጽሐፍ ብቻ በቂ ላይሆን ይችላል። ዋት? መጽሐፍ ብቻ በቂ ላይሆን ይችላል። የአርኪኦሎጂ እንትኖች ያስፈልጋሉ። እዚህ ጋር ያዝ፣ እዚች ጋር ያዝልኝ።
ወደ ማርያም የመጣው መልአኩ ገብርኤል ስለመሆኑ ከመጽሐፍ ቅዱስ ውጪ ማስረጃ አስጠኝ። ምን ወደ ማርያም የመጣው ገብርኤል ስለመሆኑ ኦኬ፣ በዚያው ዘመን የነበረ አንድ ማስረጃ አስጠኝ ከመጽሐፍ ቅዱስ ውጪ። ለምንድን ነው ከመጽሐፍ ቅዱስ ውጪ የምሰጥህ? ምክንያቱም መጽሐፍ ብቻውን በቂ ስላልሆነ። ብቻውን በቂ አይደለም ማለት ቅድም ብለሃል ብያለሁ ብቻውን በቂ አይደለም ብለሃል ብያለሁ። በቂ ነገር እንፈልግ። ቆይ አዳምጠኝ ሳላ በቂ ነገር ስለምንፈልግ አንዴ አዳምጥ። ቆይ አንዴ ወጥመድ ውስጥ ገብታል ብራዘር። መጽሐፍ ብቻውን በቂ አይደለም ብለዋል ቅድም። ሰምታችሁ አይደላችሁም? 3000 ሰዎች ወደ ማርያም መልአኩ ውሸታችሁ በጣም አንዴ አዳምጠኝ። ወደ ማርያም የመጣው መልአኩ ገብርኤል ስለመሆኑ በዚያው ዘመን ያለ አንድ ማስረጃ። 3 አልልህም ትቸገራለህ፣ 2 አልልህም ትቸገራለህ። አንድ ማስረጃ ስጠኝ፣ አንድ ማስረጃ። አረ በጣም አሳከኝ። ስለመናገር በፊት ስለመኖር ማረጋገጫ ስጠኝ ስትባል ከቁርአን ውጭ ምንም ታሪካዊ ማረጋገጫ የለኝም ማለት። አሁን ስሙ፣ ተመልከቱላችሁ። መልስ ስለሌለው እስልምና እያለ ነው። መልስ የለውም። እንደዚህ ዘሎ ገብቶ ወጥመድ ውስጥ ከቁርአን ውጪ መልስ ስለሌለው አንዴ ሚዩት አድርግ። መልስ ስለሌለው አማራጩ መሳቅ ነው፣ መገልፈጥ ነው። ክርስቲያኖች እንደዚህ ናቸው። ሲጨነቁ ሲያዙ ቀጥታ አማራጭ ሳይወለድ በፊት እስልምና አለ ወይ መልሱልኝ። ስለዚህ ድጋሚ ሚዩት የምትከፍት ከሆነ ታች ነው ሳይወለድ በፊት ማይክ አትክፈት። እንደዚህ ናቸው። በቃ አይታችሁ ሳይወለድ በፊት እስልምና ስለመኖሩ ማስረጃ ሰጥተናል ብራዘር። በአንተ ንግግር መሰረት እምነትን ለመመስረት ምንድነው ማስረጃው ስንል ኦኬ፣ መጽሐፍት ብቻውን በቂ አይደለም ብለዋል። መጽሐፍ ብቻ ከጠቀስክ በቂ አይደለም አለ። ኦኬ፣ በቂ ካልሆነ ወደ ማርያም የመጣው መልአክ ገብርኤል ስለመሆኑ ማስረጃው ምንድነው? ምንም ማስረጃ የለም። ስለዚህ ወደ ማርያም መልአኩ አልመጣም። አይታችኋል። መጽሐፍ ብቻ ከተናገር አንቀበልም ነው ያለው። አዳም ስለመኖሩ ማስረጃ የለም። አብርሃም ስለመኖሩ ማስረጃ የለም። ሁሉም ነገር ያለው መጽሐፍ ቅዱስ ላይ ነው ያለው። ሁሉም ነገር መጽሐፍ ቅዱስ ላይ ብቻ ነው ያለው። ከመጽሐፍ ቅዱስ ውጪ ሌላ ማስረጃ የለውም። ግን እንዳለው እሱ ራሱ ባለው መሰረት መጽሐፍ ብቻ ከሆነ አንቀበልም አለ። ለምሳሌ ልንገራችሁ ያለውን ነገር በደንብ ስሙ። ቁርአን አለ፣ መጽሐፍ ቅዱስ አለ። ሁለቱም ላይ መጽሐፉ ብቻ እኛን አሳማኝ አያረግም አለ። ልጁ ግን ክርስቲያን ነው። አይታችኋል። ቁርአን ላይ የተጻፈው ነገር ብቻ ማንበባችን በቂ አይደለም አለ። ምን እንጂ ሌላ አጋዥ መጽሐፍ ያስፈልገዋል አለ። መጽሐፍ ላይ ብቻ የተጻፈው ነገር በቂ አይደለም ሌላ አጋዥ ካሌለ አለ። በራሱ ንግግር መሰረት መጽሐፍ ቅዱስ ላይ ማርያም ወደ እርሷ ገብርኤል መጥቷል። አልመጣም? መጥቷል። ድንግል ትጸንሳለች ምናምን ብሎ ወደ ማርያም መልአክ መጥቷል። የት? ሉቃስ ወንጌል ምዕራፍ 1 ላይ። ጥያቄ፣ በቂ ስላልሆነ መጽሐፍ ቅዱሱ ከመጽሐፍ ቅዱስ ውጪ አንድ ማስረጃ አለ ወይ ነው? ለዚህ ነገር ማስረጃ ስላሌለ ወደ ማርያም ማን አልመጣም? ገብርኤሉ አልመጣም፣ መልአኩ አልመጣም። በራሳቸው ንግግር መሰረት ወደ ወጥመድ ይገባሉ። ከዛ የሚያመልጡበት ዕውቀት ስላሌላቸው ይስቃሉ፣ ይገለፍጣሉ። ሰው ሲያዝ ሲጨነቅ የሚስቀው ለሌላ ነገር እንዳይመስላችሁ መልስ ስለሌለ ነው። ልክ አሁን ይሄ ልጅ እንዳደረገው መልስ ስለሌለ ይስቃል፣ ይገለፍጣል። አይታችኋል። በማስረጃ የሚያወራ ግን የሚመልስ አንድ ክርስቲያን የለም። እስልምና ከነቢያችን ሙሐመድ በፊት ስለመኖሩ ማስረጃችን ቁርአን ነው። እኛ በተለየ መልኩ ምንድነው የምናምነው? ቁርአን 3 አይነት ሁኔታዎችን ይዘግባል ብለን ነው የምናምነው። ኦኬ፣ ሶስቱን ላሳያችሁ። የኛና የክርስቲያኖች መጽሐፍ በቂ አይደለም ይላሉ። መጽሐፍ ቅዱስ ብቻ መጽሐፍ በቂ አይደለም ይላሉ። የኛ ልዩነት ግን ቁርአን ይሄ ቁርአን ቢሆን 3 አይነት ክስተቶችን ይዘግባል ቁርአን። የመጀመሪያው ፓስት የሆኑ ነገራቶችን ይዘግብልናል። ነቢያችን ሙሐመድ በአዳም ጊዜ የለም። አዳም በነበረበት ጊዜ ስላሌለ አላህ ስለ አዳም ነገረው። አዳም ገነት ውስጥ እንደነበረ፣ ከሚስቱ ጋር እንደነበረ፣ ከገነት እንደተባረረ ነገረን። ባይኖርም አምላክ አሳወቀው። ሁለተኛ ስለ ፕሬዘንት ነገረው። እሱ በነበረበት ጊዜ ስለሚከሰቱ ነገራቶች ነገረው። ማንም ማያውቃቸው በዚያው ጊዜ ስላሉ ክስተቶች ነግሮታል። ሌላኛው ደግሞ ስለ ፊውቸር ነግሮታል። ወደፊት ስለሚመጡ ክስተቶች አሳውቆታል፣ ነግሮታል። አይታችኋል። ይሄን የሚያደርገው ማን ነው? አምላክ ነው። ጥንት ያለው በአብርሃም ጊዜ በአዳም ጊዜ አላህ አለ። አላህ በአዳም ጊዜ ስለተፈጠረው ነገር አሳወቀን። በእሳቸው ዘመንም ስለተፈጠረው ነገር አሳወቀን። ፊውቸርም ደግሞ እሳቸው ባይኖሩም እሳቸው ያሌሉበትን የአሁኑን ዘመን ደግሞ
ነግሯቸዋል። ምን እንደሚካሄድ ወደፊት ምን እንደሚፈጠር በየውመል ቂያማ ሰዎች ምን እንደሚሆኑ እያንዳንዱ ነገር ነግሮታል። ስለዚህ የኛ ማስረጃችን ቁርአን ነው። ቁርአን ለሁሉ ነገር በቂ ነው ብለን እናምናለን። አይ መጽሐፍ በቂ አይደለም የሚል ክርስቲያን ካለ ግን እግዚአብሔር ስለመኖሩ አንድ ማስረጃም የላችሁም። አዳም ስለመኖሩ አንድ ማስረጃ የላችሁም። ወደ ማርያም የመጣው መልአክ ገብርኤል እንደሆነ አንድ ማስረጃ የላችሁ። አንድ ማስረጃ አለኝ የሚል ክርስቲያን ካለ ገስት መግባት ይችላል። አንድ ክርስቲያን የለም። ማስረጃችሁ የሉቃስ ወንጌል ነው። ከሉቃስ ወንጌል ውጪ አንድ ማስረጃ የላችሁም። ስለዚህ እኛም ከቁርአን ውጪ ሌላ ማስረጃ የምንጠየቅበት አንድም ምክንያት የለም ነው። ኦኬ፣ አንድም ምክንያት የለም። ኦኬ፣ እሺ። ሌላ ክርስቲያን በዚህ ዙሪያ ማውራት የሚችል በሳቅ ሳይሆን ማስረጃ ማጣቀስ የሚችል ማስረጃ